ቤተሰቦች አላችሁልኝ ኑሩልኝ ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ ወይም ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮ ያልፋለሁ ማለት ነው። ኢቲኤፍሲ ሁለተኛው ፋይቱ በጣም በቅርብ ቀን ሊከናወን እንደሆነ ታውቋል እና ሰሞኑን በተለይ ትላንት ማለት ነው እንዳለ ሶሻል ሚዲያው የፌስ ኦፉ ትሩፋቶችና ትርፍራፊዎች እሱን ሲያሻምድ ነው የዋለው። እንዴት አይነት ከባድ ቃል ነው ታፈጣጣለው። ፌስ ኦፉ ነው መሰለኝ ፌስ ኦፉ ነው። በጣም የምትከታተሉት ጉዳይ ነበረ። አሚን ራሱ የኤምኤምኤ ፋይት ነው። አዎ የቅርብ ጊዜ ጉዳይ ነው። በጣም ሰሞኑ ሁሉም ያራገበው ጉዳይ ነውና አለ እንትና ከዛ ዞር ማለት አትችልም አይደለ? አዎ የመጀመሪያውም ደግሞ በጣም እንትን ስለነበረ የብዙዎቻችንን ቀልብ የያዘ ስለነበረ የመጀመሪያው ዙር የሰራው ስራ ለሁለተኛው ጥሩ ፕሮሞሽን በጣም የተጋነነ ነበር አይደል? አዎ እይታውና ትኩረቱ አይ ቲንክ ቤተሰቦች ይህን ቻናል ሰብስክራይብ ያደረገ ሰው ካለ እስቲ ብራዘር እስቲ ሲስተር እስቲ ቼክ አድርጊው ግድ የለሽ እስቲ ይመቻችሁ ወዳችኋለሁ ማለት ነው። የዛሬ ቪዲዮ ማለት ነው አሁን በቅርብ በ21 ኤምኤም በኢትዮጵያ እንግዲህ ሁለተኛ ዙር ግጥሚያው እንግዲህ ተፋፍመዋል ጆኒና እንግዲህ ሴዶ በስተመጨረሻም ቀን ተቆጥሮላቸው ፌስ ኦፍ አድርገው እንግዲህ በ21 ሊፈሳፈሱ ነው። ሁላችንም በጉጉት እየጠበቅነው ነው እንግዲህ አይደል? እንግዲህ ኤምኤም ስፖርት ላይ የታዘበውን ነገር ሊያካፍለን ዳዊት ተስፋዬ እንግዲህ ከች ብሏል ማለት ነው። የተናገረው ነገር በኤምኤም ፋይት ዙሪያ ላይ ፌስ ኦፉንም ጨምሮ የተናገረው ነገር እጅግ በጣም ትምህርት የሚሰጥ ነው። ቀጣይ ስናዘጋጅም ጥንቃቄ እንድናደርግ አብሶ ለጌቾ ትልቅ መልእክት ይሆናል ብዬ ስላሰብኩኝ ለኔ ቤተሰቦችም እንግዲህ የዳዊት ተስፋዬ ኤምኤምን ግጥሚያን አስመልክቶ የታዘበውን ነገር ትምህርት ሊሰጣችሁ ብዬ ስላሰብኩኝ ያየበት መንገድ ደግሞ እጅግ በጣም መሳጭ ስለሆነ ትክክልም ስለሆነ እስቲ ልጋብዛችሁና በዛ ዙሪያ ላይ ሐሳብ አስተያየት እየሰጠን አብረን ቆይታ እንድናደርግ ፈለኩ ማለት ነው። በቅርቡ ፋይቱን እናየዋለን። በ21 እንግዲህ ይለያል ወይ ሴዶ ወይ ጆኒ ተሸናንፈው እንግዲህ ማን አሸናፊ እንደሆነ የዛ ጊዜ ቁርጡ ይለያል እያልኩኝ እስቲ ዳዊት ተስፋዬ ምን ታዝቦ ነው ስለ ኤምኤም ግጥሚያ የነበረውን ነገር ሊያካፈን የቻለው የሚለውን ነገር ሙሉ ለእናንተ ጋር ብዬ እመጣለሁ ማለት ነው። ይመቻችሁ። ብዙ የውጭውን ሀገር ኤምኤምኤ ፋይቶች የሚከታተሉ ታሪኮቹን የሚያውቁ ሰዎች አሁን እኔ እንደምከታተለው ከሪም በላይ የሚከታተሉ ሰዎች ብቻ መጠኑ ቢለያይም እኛ ሀገር ሲመጣ በጉጉት የጠበቁበት ምክንያት የሌላውን ዓለም የጀርባ ታሪኮች ስለምናውቅ እና እውነት ለመናገር የባለፈው ዓመት ውድድር ሃይፑ በጣም ከባድ ነበረ። ወሬው ትልቅ ነበረ፣ ፌስ ኦፉ ትልቅ ነበረ፣ ስድድቡ የከበደ ነበረ። ከዛ ውድድሩ ደግሞ 1 ደቂቃ ያልፈጀ ሆኖ የሆነ ለአንዳንድ ሰው ዲስአፖይንቲንግ ኤክስፒሪየንስ ነበር ማለት ይቻላል። እና ሌሎች ውድድሮች የቦክስ አብሮ የነበሩ ውድድሮች አሉ። በእርግጥ ግን ይሄኛው በኤምኤምኤ ዘርፍ በጣም የተጠበቀ ውድድር እንደተጠበቀው ሆኖ አይደለም ያለቀው። በተለይ ደቂቃውን ስታስበው በጣም ሰርፕራይዚንግ ነበር። የሆነ አይነት እንደ አንዳንድ ሳውንዶች ምናምን በከባዱ ስለዚህ ያለች ተጨረሽ ነገር ነው ይመስልና በጣም የዚህኛውም ሶ አይ ቲንክ የሱን ጭምር ጉጉት ደግሞ ይዘን የምንጠብቀው አይነት ነገር ነበር ብያስ ፌስ ኦፉን ሳይኔ ምንድነው የተሰማኝ የኤምኤምኤን ጉዳይ በጉጉት ለምንጠብቅ ሰዎች እዚህ ሀገር ላይ ትሩፋቶችንም ለምንረዳ ሰዎች ኤምኤምኤ ታሪኩ በጣም ረጅም ጊዜ ያስቆጠረ ባይሆንም በተለይ በዚህ በዩኤፍሲ መልኩ ሲመጣ ግን በጣም በፍጥነት እያደገ ያለ በጣም ተከታዩም ተወዳዳሪው በጣም ብዙ ቁጥሩ እየሰፋ ያለ በጣም በተለይ ከመጀመሪያው ውድድር በኋላ እኮ ብዙ ሞይታ የምትለው ምናምን የሚሰለጥኑ ብዙ ሰዎች መጡ እኮ ጆኒ ጋር የሚሰለጥኑ በአጠቃላይ ግሎባሊ በጣም በፍጥነት እያደገ ያለ ተወዳዳሪውም ተከታታዩም እየበዛ ያለ ስፖርት ከመሆኑ አኳያ እኛ ሀገር እንዲመጣ ኃይለኛ ጉጉት ነበር ለብዙዎቻችን። ሶ አሁንም ሲመጣም መነቃቃቱ እንደምትለዋለ ከዛ አብሮ ተያይዞ ደግሞ የምንጠብቃቸው ነገሮች አሉና እኔ ፌስ ኦፉን ካየው በኋላ ከፌስ ኦፉን በኋላ የወጡ ብዙ ኢሜጆችን ክርክሮቹ ምናምን ሳይሆን ስፖርቱ የሚፈጥረው በጎ ተጽዕኖ እንዳለ ሆኖ ትንሽ ግን የሆኑ ነገሮች ግን ከመጠን አኳያ
ከመቃኘት አኳያ የሆነ መልክ ይዞ አሪፍ ነው ብዬ ተሰምቶኛል። የሆነ ክሪንጂ ነገሮቹ በዙብኝ ላይክ መግለጻችን በቃ ክሪንጂ ብዬ ክሪንጂ ነገሮቹ በዙብኝ። ከሃይፕ መፍጠር በጣም የስራው የቢዝነሱ በጣም ወሳኝ አካል። ሚዲያ ከቨሬጅ ያገኛል፣ ቲኬት ይቆረጣል፣ እይታውን ያሰፋዋል፣ ተጽዕኖም ከፍ ይላል። ስለዚህ የግድ ሃይፕ መፈጠር አለበት። ፌሶፉም የዛ አካል ነው ከቦክሲንግ ጀምሮ የነበረውና አት ዘ ሴም ታይም ግን ለስፖርቱ የሚኖረው ክብርም ጥንቃቄ የሚያስፈልገው አይነት ነው ብዬ አስባለሁና ስፖርቱን ኖርማሎቹ ሰዎች እንዴት እንድናየው እንደሚፈልጉ ሊያስቡበት ይገባል ብዬ አስባለሁ። እኔ አይ ቲንክ ዝም ብሎ ከሩቅ ለሚያየው ሰው ለስፖርቱ ክብር የሚያመጣ አይነት ሆኖ አላገኘሁትም። አብዛኛው የፌሶፉ ፋንፋሮች ወይም ቲያትሪክሶቹ ከፌሶፉም በፊት የነበሩት ነገሮች አሉ አይደለ? አንደኛው በጣም የከበደኝ ነገር እውነታቸውንና ውሸታቸውን መለየት አቃተኝ። ማለት አንደኛው ሰው በቃ ትቻለው ውድድሩን ወጥቻለሁ ይላል፣ በጉጉት የምትጠብቀውና ሰዎች ቲኬት ይቆርጡበታል፣ ስፖንሰሮች ይገቡበታል በምትለው ጉዳይ ላይ ወጥቻለሁ ገብቻለሁ ይላል፣ ተጎድቻለሁ ይላል። አንደኛው ሰው የሆነ ሲሪየስ የሚዲያ ፕሬዘንቴሽን ላይ ያለ አንዱ መጥቶ ከኋላ ይዘዋል፣ ያንቀዋል ምናምንና የሆነ እውነቱና ውሸቱ በጣም ስካይሌጅ ድረስ ቲያትሪክሱ የሚያስከብር ማለት ኤምኤምኤን የሚያስከብር አይነት ሆኖ አላገኘሁትም። ያው ይሄንን ብለው ማለት ፌሶፉ የሚፈልገው ሃይፕን መፍጠር የፉክክር የመዘላለፍም ጭምር ስሜቱ እንደተጠበቀ ሆኖ ትንሽ ያኛው ነገር ጥንቃቄ እንደሚፈልግ ተሰማ። እንግዲህ ቤተሰቦች ኤምኤም ፋይቱ ላይ የታዘበውን ዳዊት ተስፋዬ እንግዲህ የታየውን ነገር ግልጽ አድርጎ ነግሮን መጥቷል ማለት ነው። ዳዊት ተስፋዬ በተናገረው ነገር ላይ በታዘበው ጉዳይ ላይ ምን ሐሳብና አስተያየት አላችሁ ቤተሰቦች? ብራዘር ምን ሐሳብ አለ? እውነቱ ነው ሲስተርስ? እውነት ነው። አንዱ መግለጫ እየሰጠ ያለ አንዱ ከኋላ መጥቶ ያንቀዋል። ሃይማኖት ውስጥ ገብተዋል፣ ይተራረባሉ፣ ይሰዳደባሉ፣ ማይምን ይባባላሉ። ይሄ ገጽታቸው ስፖርቱን እንድንጠላው እንዳያረገን ለስፖርቱ ክብር እንዳለን ሆኖ መጀመሩን በሀገራችን በጣም ጥሩ ነው እያልን ግን ተወዳዳሪዎቹ የሚያሳዩት ንግግርና የሚያሳዩት አክትና የሚያሳዩት አክሽን ጥሩ አይደለም። ስፖርቱን የውርጋጥ እንዳያስመስለው እፈራለሁ። መጀመሩን ግን በሀገራችን እጅግ በጣም አደንቃለሁ። እዚህ ጥንቃቄ ቢደረግ መልካም ነው ብሎ የታዘበውን ነገር አካፍሎን መጥቷል ማለት ነው ዳዊት ተስፋዬ። እውነት ነው። አንዱ መግለጫ እያደረገ እኮ አንዱ መጥቶ ያንቀዋል። ጆኒ ተነስቶ ደግሞ ሴዶን ማይምን አልተማርክም ይላል እንዴ? አዎ ከፈለኩ ወዳደራው ከፈለኩ ካልወዳደርም ይባል ነበረ። እነኚህ ነገሮች ቀጣይ ሲዝን ላይ መኖር የለባቸው። በቃ ፌስ ኦፍ እንዳለ ይሆናል በተከባበረ ሁኔታ ቃለም ንግግራቸውም ራስን በጠበቀ ነገር ቢሆንና ስፖርቱን ከፍ ብናደርገው መልካም ነው ብሏል እንግዲህ ዳዊት ተስፋዬ ማለት ነው። የእናንተ ሀሳብ ከዚህ የተለየ ደግሞ ካላችሁ ብታካፍሉኝ ደስ ይለኛል እያልኩኝ ዳዊት ተስፋዬ አሁንም አልጨረሰም፣ እንግዲህ ይቀጥል እያልን ሀሳብ አስተያየታችሁን እጠብቃለሁ። ይመቻችሁ። እኔ ምንድነው የሆነ አባባል አለ፣ አንድ ሞኝ የተከለውን ሺብል አይነቅለውም ይባላል እና እየጀመረ ስለሆነ ኤምኤምኤ የሚባለው ስፖርት እንደዚህ ነው የሚል ግንዛቤ ትርጓሜ በሰፊው ተከታታይ ዘንድ ከተፈጠረ በቀላሉ መንቀል አይቻልም። የሚጀምሩት ሰዎች በጣም ሂስቶሪክ ነገር ነው እያደረጉ ያሉት። ኤምኤምኤን የጀመሩ ያሉት ሰዎች በኢትዮጵያ ታሪክ ውስጥ ብዙ ነገሮች ላይ ያለ ያልተጀመሩ ግን ያልተሞከሩ ግን የሆኑ ሰዎች የሚያስቧቸዋል። ከነዛ አንዳንዱን ሌላው ዓለም ላይ እየተስፋፋ ያለ ነገር እዚህ ሀገር ላይ በአሪፍ መልኩ ሊያመጡት እየሞከሩ ነው። ስለዚህ እዚህ ነገር ውስጥ የምትሳሳለት ነገር አለ። በአሪፍ መንገድ ቢጀምርና አንዳንድ ደካማ ጎኖች ካሉ በፍጥነት ቢያርሟቸው ያስባል። አንዳንዴ እንዳናቀለውኛ እነሱ በጣም እየለፉ እንደሆነ ገምታለሁ የኤምኤምኤ ፋይተሮች ግን እኛ ኤምኤምኤን የምንረዳበት መንገድን አቃለን እንዳናየው ሊጠነቀቁ ይገባል። እነሱ የሚያደርጓቸው ለድራማ እንኳን ቢሆን የሚያደርጓቸው ነገሮች ኦኬ ይሄ ነገር ዝም ብሎ ዋዛ ፈዛዛ ነው እንዴ የውርጋጥ ነው እንትሩ እንዴ ከሩ ስሜት እንዳይፈጥረበት ሊጠነቀቁ ይፈልጋል። ስቶሪያቸው በጣም ኢንትረስቲንግ እንደሚሆን ገምታለሁ። ቀልድ ታሪክ አይደለም። ለዚህ ፋይት እየተዘጋጁ ያሉ ዝግጅት ቀልድ እንደማይሆን ገምታለሁ። ያ ክብደት እንድንሰጡ የነሱን ልፋት ሌሎች ሰዎች ደግሞ የሚፈልገውን ልፋትም እንዲረዱት ትንሽ ጠንቀቅ ብሎ አሪፍ ነው ብዬ አስባለሁ። በተለይ ይሄ ለድራማ ብለው የሚያደርጉት ንግግርና አንደበታቸው ሰው እንግዲህ ድርጊቱና አንደበቱን ነው የምታየው። በድርጊትም በአንደበትም
የሆነ አይነት ምሳሌ ለመሆን የሚያስቸግር ስፖርቱ የሚፈልገው የፉክክር ስሜት እንዳለው ከዛ ጋር አለፍ የሚል ከሆነ እኔ አታክብሩን ስፖርታችንን ብዙ የሚከበር አይደለም የሚል ስሜት ሳያስቡት እንዳይሰጥ ሰጋላቸዋለሁ ብዬ አስባለሁ። እንዴት ነው ቤተሰቦች የዳዊት ተስፋዬ ኤምኤም ፋይቱን በተመለከተ የታዘበውን ነገርና መልእክት ያስተላለፈው ነገር ተመችቶኛል። የሚያደርጉት ነገር እኛ ተመልካቾች ያታክብሩን ነገር የውርጋጥ ነው እንዴ ስፖርቱ ምናምን እንዲል ባያስብሉት መልካም ነው። ለምን የሚያደርጉት ነገር ትክክል አለ። መግለጫቸው ቃል አንደበታቸው ከውስጣቸው የሚወጣው ተፎካካሪዎች እርስ በርስ የሚነጋገሩት ነገር መጥፎ ነው። እዛዛ ላይ ተቆጥበን ስፖርቱን ብናከብረውና ከፍ አድርገን ለወደፊት ብንሰቅለው መልካም ነው ብሎ የታዘበው ነገር ተናግሮ መጥቷል ማለት ነው። እኔ በጣም ስላረከኝ እናንተ ጋበዝኳችሁ ማለት ነው። በዳዊት ተስፋዬ ሀሳብ ላይ ምን ሀሳብ አስተያየት አላችሁ? ትክክል ነው አይደል? ትክክል ነው። ሴዶ እንደፈለገ አፉን ይከፍታል፣ ጆኒም እንደዛው፣ አብዛኞቹም እንደዛው እና ስፖርቱ ላይ የሆነ ውዝግብ መጀመሩ አስደስቶናል፣ ግን ውዝግቦቹ አልተመቹንም። ስፈልግ እወዳደራለሁ አልወዳደርም ይባላል፣ ወጥ የሆነ ነገር የለም። ስለዚህ ለአዘጋጆቹ ትልቅ መልእክት ያስተላለፈ ይመስለኛል። ዳዊት ተስፋዬ ምን ትላላችሁ? ስለተመቸኝ ጋብዣችሁ መጣው ማለት ነው። ዳዊት ተስፋዬ የመጨረሻ ሀሳቡ እንግዲህ ሲያጠቃልል አሁን ሁለተኛው ዙር ላይ ጆኒና ሴዶ ሲጋጠሙ ማን ያሸንፋል ብሎ ጓደኞቹን ጠይቆ እንግዲህ የራሳቸውን ሀሳብና ግምት ተናግረዋል። ዳዊትም የራሱን ግምትና ሀሳብ ተናግሯል። ማን የሚያሸንፍ ይመስላችኋል? እስቲ እናንተ የሚያሸንፈውን እስቲ ግምታችሁን በኮሜንት ብታሳውቁኝ ደስ እያለኝ እያልኩኝ የዳዊትን ሀሳብና የጓደኞቹን እንግዲህ ሰምተን እንመጣለን ማለት ነው። ይመቻችሁ። ምን ጠብቃላችሁ ውጤት በጆኒና በሴዶ መካከል? ምን ጠብቂያለሽ? አለ የሴቶቹ ነው ትናገራለህ። በዛራና በአብስራ መካከል አይ ዶንት ኖ። በጆኒና በሴዶ ግን አይ የሴቶቹን አልተከታተልኩኝም። የመጨረሻውን ፌስ ኦፍ ብቻ ነው ያየሁት። ለዛ ለመናገር ይከብደኛል። በጆኒና በሴዶ መካከል ግን ጆኒ የሚያሸንፍ ይመስለኛል። አዎ ዴፊኒትሊ። እኔ ጆኒ እንደ ንቃተ ህሊና በሁለት ደቂቃ የሚጨርሱ አይመስለኝም። ትንሽ እንትን የሚቆይ ይመስለኛል። ግን ጆኒ በጣም ሌላ ሌቭል ነው። ጆኒ አዎ ሌላ ሌቭል ነው። ምን ትላላችሁ ጎበዝ? ዳጊ ውጤት ባለፈው ለፈረንሳይ ሲሆን ብዙ ብላችሁ እኔና ቢኒና ነው። አረ ዳጊስ ሴዶ እኔ ያቺ አንድ ደቂቃ አይነት ነገር እንደማትሆን ገምታለሁ። ምኞቴም ይመስለኛል። ሪል ፋይት ማየት እጠብቃለሁ። ዝም ብሎ በቁም ነገርም በምንም እየቀላቀለ ቢያምታታንም ሴዶ ግን ሲምስ ግን አይመስለኝም። ሆነ ብሎ እንዲፈጠር እንዳደረገው የሆነ ሪል ፋይት ልናይ እንችላለን ብዬ ገምታለሁ። ማን ያሸንፍ? ጆኒ የሚያሸንፍ ይመስለኛል። ግን ቀላል እንዳልከው ቀላል አይሆንም። ግን ይሄን የምለው ስለ ሁለቱ በጣም በቂ መረጃ ኖሮኝ ሳይሆን ብዙ ጊዜ ይሄ ከጂጂትሱ የሚመጡት ሰዎች አሚን ሌሎች ብዙ ኮንሲደር ማድረጋቸው ነገሮች አሉ። ግን የሌሎቹ ነገሮች የሚሳይ እና ብዙ እንደ ጆኒ አይነቶቹንና እንደ ሄዱ አይነቶቹን በማነጻጸር የጆኒ አይነቶቹ እና ሌሎች ብዙ ፋክተሮችን ከግምት አስገብቼ ጠረጥራለሁ ጆኒ ሊያሸንፍ እንደሚችል። ግን የምመኘው ሎንገር ይሁን ቻሌንጅ በጣም ይደራረጉ ደስ ይላል። በጣም ማለት ፉክክር ማየት አለበት። ፉክክር ብናይ ደስ ይላል። ሶስቱም እንግዲህ ጠቅለል አድርገው በአንድ ድምጽ ጆኒ ያሸንፋል ብለው ግምታቸውን እንግዲህ ያስቀምጠዋል ማለት ነው። ግን ቀላል ፈሰፈሳና ወዲያው አያልቅም። ጥሩ ቦክስ ብናይና ጥሩ ፋይት ብናይ ደስ ይለናል ብለው የየራሳቸውን ግምት እንግዲህ ያስቀምጠው መጥተዋል ማለት ነው። ቤተሰቦች የናንተስ ግምት ማን ያሸንፋል? ጆኒ ያሸንፋል ወይስ ሴዶ ያሸንፋል? ግምታችሁን በኮሜንት ታስቀምጡልኝ ደስ ይለኛል እያልኩ የዛሬ ቪዲዮዬ ኤምኤምን በተመለከተ እንግዲህ ሰብሰብ ያደረኩትን ወይም የታዘብኩትን ነገር ለናንተ አካፍዬ መጣሁ ማለት ነው። በቀጣይ በተሻለ ቪዲዮ ከናንተ ጋር እስከመገናኝ ድረስ ባይ ባይ።